ኢትዮጵያና ኤርትራ ወደ ጦርነት ያመራሉ። የውጭ መገናኛ ብዙሃን ዳሰሳ። ከቅርብ ጊዜ ወዲህ ዓለም አቀፍ መገናኛ ብዙሃን ይዘዋቸው የሚወጡት መረጃዎች ኢትዮጵያና ኤርትራ ወደ ጦርነት ያመራሉ የሚል ርዕስ ያነገበ ሆኗል። ኢትዮጵያና ኤርትራ ወደ ጦርነት ያመራሉ የሚለው ስጋት እንዴት ሊነሳ ቻለ? መሰረታዊ የሆነ ምክንያት አላቸው ወይ? እውነትስ ሁለቱ ሀገራት ወደ ጦርነት የሚያስገባ ፖለቲካዊና ወታደራዊ ግብ ይኖራቸዋል ወይስ የሁለቱ ሀገራት ዛቻ የተቀላቀለበት መግለጫ ተመልክተው ነው ዓለም አቀፍ መገናኛ ብዙሃን በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት በተደጋጋሚ የሚያቀርቡት የሚለውም የብዙዎች ጥያቄ ነው። የኤርትራና የኢትዮጵያን ውጥረት ቀድሞ በመዘገብ የሚታወቀው አልጀዚራ ነው። በአልጀዚራ በኩል ብዙ ጊዜ የኢትዮጵያና ኤርትራ ፖለቲካዊና ወታደራዊ ጉዳዮች በስፋት ይዘገባል። በአልጀዚራ በኩል ስለ ኢትዮጵያና ኤርትራ ሲዘገብ ታዲያ ሁለቱ ሀገራት ጥሩ ጎረቤታሞች መሆን እንደማይችሉ ብቻ ሳይሆን ግጭት፣ ጦርነትና አለመግባባት እንደሚኖር አድርጎ ይዘግበዋል። አልጀዚራ ከወራት በፊት የቀድሞ ኢትዮጵያ ፕሬዝዳንት ሙላቱ ተሾመን ጽሑፍ በማስነበብ የብዙዎችን ትኩረት ስቦ እንደነበር አይዘነጋም። ታዲያ ከዚህ ጽሑፍ በኋላም የኢትዮጵያና ኤርትራ አለመግባባት እየተካረረ መጥቷል። አልጀዚራ በትናንትናው ዕለት ይዞት በወጣው መረጃም ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን ሲል ይጠይቃል። በዚህ ዘገባው ላይም በርካታ መረጃዎች ወጥተዋል። በሁለቱ ሀገራት መካከል ወታደራዊ ዝግጅት እንዳለም በዚህ ዘገባ ላይ ተመላክቷል። የኤርትራ መንግስት ከ60 ዓመታት በታች ያሉ ኤርትራውያን የኤርትራን መከላከያ ሰራዊት እንዲቀላቀሉ አዟል ብሏል። በሌላ በኩል የኢትዮጵያ መንግስት በሁለቱም ሀገራት ድንበር አካባቢ ወታደሩን አስፍሯል ሲል ይገልጻል። በተለይ ደግሞ ኤርትራ ክተት አዋጅ ማወጇ ኢትዮጵያ ወታደሯን ወደ ኤርትራ ድንበር አካባቢ ማስጠጋቷ በርካታ የፖለቲካ ተንታኞች የሁለቱ ሀገራት ወታደሮች ፊት ለፊት የሚገናኙበትን ዕድል ያሰፋል እያሉ ነው ሲል አልጀዚራ በዘገባው ይገልጻል። አልጀዚራ ሮይተርስን ዋቢ በማድረግ ኢትዮጵያ ወታደሮቿና ታንኳን ወደ ድንበር አካባቢ በወርሃ መጋቢት እንዳስጠጋች ይገልጻል። ኢትዮጵያ ወታደሮቿና ታንክ ወደ ድንበር አካባቢ ታስጠጋ እንጂ የየትኛውም የመንግስት አካል ይህ ጉዳይ እንዳልተረጋገጠም የአልጀዚራ ዘገባ ያትታል። አልጀዚራ ጀነራል ጻድቃን ገብረትንሳኤ በቅርቡ በአፍሪካ ላይ ትኩረት በሚያደርገው አፍሪካን ሪፖርት መጽሔት ላይ በየትኛውም ሰዓት በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ አሊያም ሊፈነዳ ይችላል ስለማለታቸው ይገልጻል። አልጀዚራ ኢትዮጵያና ኤርትራን ወደ አለመግባባት ውስጥ ያስገባቸውን ጉዳይ ዘርዝሯል። የመጀመሪያው ጉዳይ ኢትዮጵያና ኤርትራ አለመግባባት ውስጥ ያስገባቸው የፕሪቶሪያ ሰላም ስምምነት ነው። ሁለተኛ ኢትዮጵያ ወደብ ፈላጊ መሆኗና እንዲሁም የጠቅላይ ሚኒስትር አብይ አህመድ የባህር በር ባለቤት የመሆን ፍላጎት ለሁለቱ ሀገራት አለመግባባትና በመካከላቸው የግጭት ስጋት እንዲያንዣብብ ምክንያት መሆኑን ገልጿል። ኢትዮጵያና ኤርትራ አለመግባባታቸው እየናረ የመጣው ከ7 ወራት በፊት ማለትም በወርሃ መስከረም ኤርትራ የኢትዮጵያን አየር መንገድ ወደ አስመራ በረራ እንዳያካሄድ መከልከሏም ለሁለቱ ሀገራት ግጭት እንዳንድ ምልክት ተወስዷል ሲል አልጀዚራ ይገልጻል። ኤርትራ አየር መንገዱን ከመከልከሏ በተጨማሪ የአየር መንገዱን የባንክ አካውንት በመዝጋት ሂሳቡ እንዳይንቀሳቀስ አግዳለች ብሏል። ይህም በኢትዮጵያና በኤርትራ መካከል ግጭት እንዳለ ትልቅ ምክንያት ሆኗል ሲል አልጀዚራ በዘገባው ይገልጻል። በኢትዮጵያና በኤርትራ መካከል ያለው ውጥረትም ትግራይን ችግር ውስጥ እንደከተታት አልጀዚራ በዘገባው ጠቅሷል። የትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ስላለው ገንዘቡን ከባንክ እያወጣ ጥሬ ብር በመያዝ ላይ እንደሚገኝ በዚሁ ዘገባው ላይ ጠቅሷል። ከዚህ በተጨማሪ የትግራይ ወጣቶች ወደ አዲስ አበባ ከተማና ወደ ጎረቤት ከተሞች እየፈለሱ እንደሚገኝ ይገልጻል። ዘጋርዲያንን ዋቢ በማድረግ የኢትዮጵያ መንግስት ጥብቅ የመታወቂያ ፍተሻ ማካሄድ እንደጀመረም ይኸው ዘገባ ይገልጻል። በወደብ ጉዳይ ከፍተኛ መካረር ውስጥ ሁለቱ ሀገራት እንደገቡ የሚገልጸው አልጀዚራም ኤርትራና ግብጽ ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ቀይ ባህርና ስለ ወደብ ንግግር ካደረጉ በኋላ ውይይት ለማድረግ ተገደዋል ብሏል። በሕዝብ ተወካዮች ምክር ቤት ውስጥ ጠቅላይ ሚኒስትሩ ለተናገሩት ንግግር ኤርትራ ቀጥተኛ የሆነ ምላሽ ባትሰጥም የቀይ ባህር አንድነት ለማስጠበቅ በሚል በካይሮ ኤርትራና ግብጽ እንደተወያዩ ይህ አልጀዚራ ዘገባ ይገልጻል። ከኤርትራ ጋር ግንኙነት ያለው የደብረ ጽዮን ቡድንም አዲግራትና ሌሎች የትግራይ ከተሞች እንደተቆጣጠረ በዘገባው ሰፍሯል። ይህ ብቻ ሳይሆን የመቀሌ ኤፍኤም በደብረ ጽዮን ቡድን እንደተያዘ ይገልጻል። በጠቅላይ ሚኒስትሩ አማካኝነት 2018 ላይ የኢትዮጵያና ኤርትራ ግንኙነት ቢታደስም ከ7 ዓመት በኋላ ኤርትራና ኢትዮጵያ ወደ ቀደመው አለመግባባታቸው እንደተመለሱ የሚገልጸው ይህ አልጀዚራ ዘገባ ጠቅላይ ሚኒስትር አብይ ከ7 ዓመታት በፊት ግድግዳውን አፍርሰን የሁለቱን ሀገራት ድልድይ በፍቅር እንገነባዋለን ሲሉ በአስመራ ከተማ ስለመናገራቸው ያትታል። በትግራይ ጦርነት ሰዓት የኤርትራ ወታደሮች ከኢትዮጵያ ወታደሮች ጋር በመሆን ብዙ ሰብአዊ መብት ጥሰት እንደፈጸሙ የሚገልጸው ይህ አልጀዚራ ዘገባም ኤርትራ በቅርቡ ለዓለም ዲፕሎማቶች ኢትዮጵያን አስቆሙልኝ ስትል ጥሪ ስለማቅረቧ የአውሮፓ ህብረት፣ የአፍሪካ ህብረትና አሜሪካ ሁለቱ ሀገራት ግጭት ከማባባስ እንዲቆጠቡ ጥሪ ስለማቅረባቸው ይገልጻል። አልጀዚራ በዘገባው ላይ ትኩረት ያደረገው ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ውስጥ ስለ ወደብ የተናገሩትን ንግግር ነው። ለመሆኑ የአልጀዚራን ትኩረት የሳበው የጠቅላይ ሚኒስትሩ የወደብ ጉዳይ ንግግር ምን ይመስላል የሚለውን በአጭሩ እንመልከተው።
በቅርቡ በሕዝብ ተወካዮች ምክር ቤት ውስጥ የቀይ ባህር ጉዳይ ለኢትዮጵያ ያሉና ነው ሲሉ በተደጋጋሚ የተናገሩት ጠቅላይ ሚኒስትር አብይ 120ና 130 ሚሊዮን የሚሆን ሕዝብ ኢትዮጵያ ይዛ መለወጥና ማደግ የሚፈልግ ሕዝብ ጫፍጫፉ ተሰምሮለት እስር ቤት ሊቀመጥ አይችልም ሲሉ ተናግረዋል። ጠቅላይ ሚኒስትሩ እኛን ለመተንኮስ የሚፈልግ ጎረቤት ሀገር አለ ብለን አናምንም፣ ከተነኮሱን ግን በቂ ዝግጅት ስላለን ከባድ ኪሳራ ይደርስባቸዋል ሲሉ ማስጠንቀቂያ ለጎረቤት ሀገር ሰጥተዋል። ማስጠንቀቂያው ለየትኛው ጎረቤት ሀገር እንደሆነ ግን በግልጽ አልተለየም። ጠቅላይ ሚኒስትር አብይ ከቀናት በፊት በፓርላማ ውሏቸው ዓለም በቴክኖሎጂ ተራቆ ማርስን ካልተቆጣጠርኩ እያለ በሚያስብበት በዚህ ዘመን ቀይ ባህርን አንመኝም ማለት የሚቻል አይመስለኝም ሲሉ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ምክንያት ምንም አይነት ወረራ አንፈጽምም ካሉ በኋላ እኛን የሚነካን ካለ ግን ዝም አንልም ሲሉ ተደምጠዋል። ይህን ለስለስ ያለ ንግግር ከተናገሩ በኋላ ማርስን ለመቆጣጠር የዓለም ቴክኖሎጂ ሰዎች በሚፎካከሩበት ዘመን ለእኛ ቅርብ የሆነውና ከኛ በ20ና በ30 ኪሎ ሜትሮች የሚርቀውን ቀይ ባህርን አንመኝም ማለት ትክክል አይመስለኝም ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ ስለ ቀይ ባህር በሕዝብ ተወካዮች ምክር ቤት ሲናገሩ ይህ መጀመሪያቸው አይደለም። ከዓመት በፊት ቀይ ባህር ብቸኛ የኢትዮጵያ መተንፈሻ ነው ሲሉ በሕዝብ ተወካዮች ምክር ቤት ውስጥ ተናግረው እንደነበር አይዘነጋም። ከሶማሌላንድ ጋር የነበረው የወደብ ስምምነት ተግባራዊ አለመሆኑን ተከትሎ ይኸው ቀይ ባህር ቀደም ብሎ ሳይሳካ ቀረ ያሉ ሰዎችን ይወቅሳሉ። እነሱ መቼ ያዳምጣሉ? እኔ ያልኩት የኛ ትውልድ ባያሳካውም ቀጣዩ ትውልድ ያሳካዋል ነው ያልኩት። እነሱ መቼ ያዳምጣሉ ሲሉ ተናግረው ነበር። ጠቅላይ ሚኒስትር አብይ ይህን ከመናገራቸው በፊት ወደብን በሚመለከት በሰጡት ማብራሪያቸው መላ የኢትዮጵያ ሕዝብ በአፍሪካ ቀንድ ያሉ ሀገራት እንዲሁም መላ አፍሪካ ሀገራት የምዕራብና የምስራቁ ዓለም ሀገራት እንዲገነዘቡ የምፈልገው ይሄ የወደብ ጉዳይ በተለይ ቀይ ባህር የኢትዮጵያ እውነተኛ ፍላጎትና ችግር ነው ሲሉ ተናግረው ነበር። ጠቅላይ ሚኒስትሩ አሁን ቀይ ባህር የሁሉና ጉዳይ ነው ሲሉ በሕዝብ ተወካዮች ምክር ቤት ውስጥ ተናግረዋል። ይህን ንግግርም አልጀዚራ ዋና የዘገባው ትኩረት ማዕከል አድርጎታል። በዚህ ብቻ ያልተገደቡት ጠቅላይ ሚኒስትር አብይ በሰሞንኛ የፓርላማ ውሏቸው ኢትዮጵያ ያላት ፍላጎት እንነጋገርን ያሉ ሲሆን በሰጥቶ መቀበል መርህ፣ ሕዝቦች በሚጠቀሙበት መርህ፣ በገበያ መርህ እንወያይ፣ ውጊያ አያስፈልግም ሲሉ በቀይ ባህር ጉዳይ መወያየት እንደሚያስፈልግ ጥሪያቸውን አቅርበዋል። የኤርትራ ሕዝብ የሚያስፈልገው ልማት ነው ያሉት ጠቅላይ ሚኒስትሩም ተባብረን መልማትና መስራት እንጂ አንዱን መውጋት የኛ ፍላጎት አይደለም ሲሉ ተናግረዋል። የቀይ ባህር ፍላጎታችን ከሶማሊያ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላም የሚያዋጋም መሆን የለበትም፣ የጋራ ሀብት ነው ያሉት ጠቅላይ ሚኒስትሩ 5000 የባህር ዳርቻ በቀጠናው ላይ እንደሚገኝ ለሁሉም በቂ መሆኑንም ጠቅሰዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ ሲሉ የተናገሩት ጠቅላይ ሚኒስትሩም ለኢትዮጵያም ሆነ ለኤርትራ ሕዝብ ማረጋገጥ የሚፈልገው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ ከጎረቤት የሚተነኩሰን ካለ ግን እኛ በቂ የሆነ ዝግጅት ስላለን አያሰጋንም ሲሉ ተደምጠዋል። ለመሆኑ ወታደራዊ ዝግጅቱ ለማን ነው በሚለው ጉዳይ ግን እስካሁን ምላሽ አልተሰጠም። ጠቅላይ ሚኒስትር አብይ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽም ይችላል፣ ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለንም ካሉ በኋላም በቂ ወታደራዊ ዝግጅት ስላለን ማንም አያስቆመንም ሲሉ በማስጠንቀቂያ መልክ ተናግረዋል። ጠቅላይ ሚኒስትር አብይ በሕዝብ ተወካዮች ምክር ቤት ባሰሙት ንግግራቸው በቀይ ባህር ጉዳይ የዓለም አቀፉ ማህበረሰብ እንዲያሸማግል አሊያም እንዲያደራድር ጥሪያቸውን አቅርበዋል። ጥሪያቸውም እንዲህ የሚል ነበር። ይህንን ማንም ሰላም ወዳድ ነኝ የሚል መንግስት፣ ግለሰብ አሊያም ቡድን ከወንድሞቻችን ጋር አነጋግሮን በህግና በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችንን ተጠቃሚ የሚያደርግ መፍትሄ እንዲፈጠር ሲሉ ጥሪያቸውን አቅርበዋል። በሌላ በኩል ከአንድ ቀን በፊት ኤርትራ ባወጣችው መግለጫ ኢትዮጵያ በዲፕሎማሲ ወይም በወታደር ኃይል የባህር መዳረሻና የባህር ኃይል ቤዝ የማግኘት የተሳሳተና ጊዜ ያለፈበት ምኞት ግራ አጋቢ ነው ስትል ገልጻለች። ዓለም አቀፉ ማህበረሰብ ኢትዮጵያ የጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታገብር ግፊት እንዲያደርግ ስትል በመግለጫው አሳውቃለች። ኤርትራ ኢትዮጵያን አንድ በሉልኝ ስትል መግለጫ ስታወጣ ለሁለተኛ ጊዜዋ መሆኑን በሁለቱ ሀገራት መካከል ምን ታስቦ ይሆን አስብሎ ነበር። የኤርትራና የኢትዮጵያ ሰሞንኛ አለመግባባት ወደ ግጭትና ጦርነት ሊያመራ ይችላል ስትል አሜሪካ ስጋት በመግለጫ ይታወሳል። አሜሪካ ኤርትራም ሆነች ኢትዮጵያ ግጭትን ከሚያባብሱ ጉዳዮች እንዲታቀቡ ማሳሰቢያ መስጠቷም ይታወሳል። አበቃን። መልካም ጊዜ ተመኘን።